ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች ይህን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑን ማለት ነው። እስኪ ወደ መረጃው አብረን እንሂድ። አባት የገዛ ልጅ ናፊ በጳጉሜ 1 2017 ዓመተ ምህረት በግምት 4 ሰዓት አካባቢ በቤተሰቧ መኖሪያ ቤት በአባቷ አሸናፊ ጌታቸው ታፍና እንደተገደለች እና ከዛ በኋላ ከአጎቷ ጀማል ጌታቸው ጋር በመሆን ራሷን ስቅላ እንደሞተች ለማስመሰል ገመድ አንገቷ ላይ አስገብተው በመኖሪያ ቤታቸው ዕቃ ክፍል ውስጥ በነበረው በቤቱ መሸጋገሪያ እንጨት ላይ አንጠልጥለው ሰቀሏት። የአስክሬን ምርመራ ውጤት የሚያሳየው አንገት አካባቢ በሰው እንደታነቀች እና ልቧ አካባቢ ከፍተኛ ምት እንደተመታች ያሳያል። በተጨማሪ ደግሞ ሞታለች በተባለችው ሰዓቱ አባቷ ሆስፒታል ከወሰዳት በኋላ የኦቶና ሆስፒታል ዶክተሮች ይሄ ተጨማሪ የአስክሬን ምርመራ ወደ ወራቤ ሆስፒታል መላክ አለበት ሲሉ አባቷ እኛ ራሷን እንዳጠፋ አምነናል፣ ሌላ ምርመራ አያስፈልግም ብሎ በፍጥነት እዛው የአስክሬን ሳጥን እንዲመጣ በማድረግ ወዲያው ወደ ሳጥኑ ማስገባታቸው ሌላው ወንጀልን ለመደበቅ የሰሩት ሴራ መሆኑን ልብ ይለዋል። የሟች ወንድም ዶክተር አማኑኤል ሐዋሳ ከነበረበት ለቅሶ ከደረሰ በኋላ እህቱን ለመጨረሻ ጊዜ ለመሰነባበት አስክሬን ሳጥኑ ይከፈት፣ አባቱ ደግሞ አይከፈትም ማለቱ። ሟች አሜን ታንቃለች የተባለው ገመድ እና አንገቱ አካባቢ አሻራን ለማጥፋት ያስቀመጡት ትንሹ ፎጣ ወይም ስትራቹ በፖሊስ አማካኝነት በኤግዚቢትነት ቢያዝም መጥፋቱ ታውቋል። ይህም ከጀርባ ሌላ ወንጀልን ለመደበቅ የተደረገ መሆኑን ልብ ይለዋል። ፍትህ ለአሜን አሸናፊ። ይህን ቪዲዮ ሼር አድርጋችሁ ለዓለም አድርሱ። የፋዘር እህት አለች። ሲስተር ያገባችው የፋዘር እህት ልጅ ነው፣ ታላቄ ማለት ነው። እና የሲስተር ባል ታናሽ ወንድም አለው። እና አሁን ፋዘር ሂጅና ለአክስትሽ ቤት አጽጂ ምናምን እያለ እዛ ይልካታል። ታናሽ እኛ እዚህ ከመጣን በኋላ ለካ እዛ ስትሄድ የሲስተር ባል ልጇን ደፍሯታል። 14 ዓመቷ ነው። 15 በቅርብ ነው የሞላችው። ተደፍራ ወልዳለች በ15 ዓመቷ። እና ተደፍራ ወልዳለች ልጅቷ። እኔ ይሄን ሁሉ ጊዜ አላቅም፣ ሲስተርም አታውቅም። እዛ በአይኔ ልይ ብላ እሷ ተጠራጥራን ሄደችው። ምን ተፈጠረ ሄዳ ስታይ ደነገጠች። ይሄ ነገር እንዴት አልሰማውም? የኒካ ፕሮግራም ተደግሶ ነው እዛ ቤተሰብ ኒካ ፕሮግራም ያደረገው። ፎቶ ላይ እሷ የለችም ከእህቶቼ ወንድሞቼ ጋር። ለምን የተደበቀው ይሄ ነገር? ምክንያቱም እኔ የቤቱ 3ኛ ልጅ ነኝ፣ ግን ከተማ ነው ያደግኩት። ስል ላይ ይሄ መብት ማስጠበቅ እህቶች ጠንካራ ነኝ እኔ። ሰው ምን አለኝ ምናምን የሚባል ነገር አላውቅም። ራሴን ነው ማስቀደሙ፣ ቤተሰቦችን ነው ማስቀደሙ። እና ይህን ነገር ስለሚያውቅ አንደኛ ለእኔ አልነገረኝም። ለእኔ ከመንገሩ በፊት ኒካ ከመደረጉ ሽማግሌ እንደተላካ የኔ ምን አለኝ፣ ልጅሽን እህትሽን አይን የጣልበት ሰው አለ እና ለምን ኒካ አናስርም ለሷ እና ኒካ አስረን ለምን እኔ ጋር አትቀመጥም አለ ፋዘር ማለት ነው። ከዛሬ 3 ወር በፊት ምን አልኩትኝ፣ እኔ እዚህ ስደት ላይ ያለሁትኝ ለራሴ ቤት አልሰራው ምን አላልኩ፣ እነሱን ለማሳደግ ነው። እነሱ የእናቴ አደራ ናቸው። እንደዚህ አይነት ሀሳብ ብታነሳ እኔ ልጅህ አይደለሁም። ልጆቹን ማሳደግ ካልቻልክ እና ላፍትና መቀበል ካልቻልክ እኔ እመጣለሁ፣ ሱቅ ከፍቼ እነሱ ጋር ሆናለሁ አልኩትኝ። እንደዛ ስል ፋዘር በቃ ከሁሉም ቤተሰብ በዚህ የሀሳብ ጠንካራ ስለሆነ ስለሚያውቁኝ ተመለሰ። ከዛ ጊዜ ጀምሮ ስለሱ ጉዳይ ሀብቶኝ አያውቅም። እሱ ነገርም ስለሰማው ይሆናል ጥርጣሬ ተፈጠረብኝ። እኔ አልሞም እንደዛ አለችኝ ትናንትና ሲስተር እና በጣም የደነገጥኩትኝ። ኦኬ እንደዛ ተደረገች። ታምኛለሽ? ደፋሪው እየተማረ ነው፣ ላይፉን እየኖረ ነው። ሲስተር የደፋሪው እናት ጋር ነው ያለችው እና በእንትን ነው ምንድነው ላይክ በምት ሳይሆን እስቲሽ ምናምን በሚባለው ነው የወለደችው። 15 ዓመቷ ነው። ወላ አልታሰረም። ከዚህ ሁሉ ነገር ሁላ የደፋሪው እናት እህቴ ላይ እየተጫወተች ነው። ታዛታለች፣ ትጮክናታለች። ምናምን ፈልገሽ ነው ያደረገው። ለምን ማሰለ ለሱ ነው እንጂ ምን ይሰጥ ነው የሚፈልገው? ስለዚህ የኛ ሀቅ አይደለም። የእናንተን አቁሰሉ ነው አላህ ይስጥልኝ። እሺ ስጥልና
እሺ ጋይስ አንደኛ አሸንፈናል ግን አንሰጥም ብለውናል። ያው ቢሮአቸውና ኢንሻአላህ ማኝኔ ራሴ ወስድሻለሁ። እሺ ሀቃችን ወስደውታል። ያው እናንተን ከልብ እናመሰግናለን። ለኔ ያድሳዩ ለነሱ ነው ያዘንኩት። በረመዳን የሰው ሀቅ መውሰድ ኢንሻአላህ። ሁላችሁም ጋይስ ላይክ፣ ሼር፣ ኮፒ ሊንክ ያደረጋችሁ ከልብ አመሰግናለሁ። ሁላችሁንም ቴንክ ዩ ሶ ማች። በጣም ወዳችሁ ኢንሻአላህ ራስ ወስዳታለሁ። እኔ ደግሞ ለልጁ አትሸልሚ ብሎ የከለከሉኝ ነገር ግን በጣም ታምር ነው። ኢንሻአላህ እኛ ራሳችን ረመዳን እንዳለን ቴንክ ዩ። አይ በአግኝቼ ብሰጠው ደስ ይለኛል። ልስጠው ልጠብቀው እንዴ አሰጡት እንኳን ለምን እዚህ ጋር ውጪ ላይ ነው አሰጡት ማለት ታይ ተቸግራለች። ለምን ማሰለ ለሱ ነው እንጂ እንዲሰጥ ነው የሚፈልገው እኛ። ስለዚህ እኛ ሀቅ አይደለም የእናንተን አቆሰሉት ይሁን አላህ ይስጥልን። እሺ እሺ ጋይስ አንደኛ አሸንፈናል ግን አንሰጥም ብለውናል። ያው ቢሮአቸውና ኢንሻአላህ ማኝኔ ራሴ ወስድሻለሁ። እሺ ሀቃችን ወስደውታል። ያው እናንተን ከልብ እናመሰግናለን። ለኔ ያድሳዩ ለነሱ ነው ያዘንኩት። በረመዳን የሰው ሀቅ መውሰድ ኢንሻአላህ። ሁላችሁም ጋይስ ላይክ፣ ሼር፣ ኮፒ ሊንክ ያደረጋችሁ ከልብ አመሰግናለሁ። ሁላችሁንም ቴንክ ዩ ሶ ማች። በጣም ወዳችሁ ኢንሻአላህ ራስ ወስዳታለሁ። እኔ ደግሞ ለልጁ አትሸልሚ ብሎ የከለከሉኝ ነገር ግን በጣም ታምር ነው። ኢንሻአላህ እኛ ራሳችን ረመዳን እንዳለን ቴንክ ዩ። አይ በአግኝቼ ብሰጠው ደስ ይለኛል። ልስጠው ልጠብቀው እንዴ አሰጡት እንኳን ለምን እዚህ ጋር ውጪ ላይ ነው አሰጡት ማለት ታይ ተቸግራለች። እሷ በቅርቡ ምግብ ቤት አስመርቃለች። አንድ ደግሞ እኛም እናውቃታለን። የምር እኔ እንደውም እንደዚህ ሲሉኝ ሂጄ እመርቃለሁ ብዬ ምን ደጋግሜ ነግሬሻለሁ። ምክንያቱም ሰው ሲሰራ ማበረታታት ግድ ነው። እሷን ስትለኝ በጣም ተገርሜ ነው። ስለዚህ አሁንም ቢሆን እቃውን የሚሰጣው አንገቱን መስበር ያለበት አካል አንገቱን ይስበር። አንገትሽን ሰብረሽ እንዳትቀመጪ ቀና በይ የእናትሽ። ስለዚህ አሁን ሳራ አንቺ ይህንን ነገር እፈታለሁ ከሙት ጋር የምትይ ከሆነ ፍቱ። ደስ በይ እስቲ አቀማመጥሽ ዝቅ በይ ትንሽ። እሺ እፈታለሁ የምትሉ ከሆነ ፍቱ። ለምን እንደሆነ ታውቂያለሽ፣ እኛም እናውቅሻለን። እንደገና ደግሞ አሁን አንቺ ገና በቅርቡ ወደ ስራ የመጣሽ ሰው ነሽ። ነገሮች ላይስተካከሉ ይችላሉ። በዚህ ደረጃ ባትሆኚ ደስ ይለናል። እፈታለሁ ካላችሁ ቢሮ እኮ ነው የምሰራለሁ አለሁበት እኮ የስራ እኮ ነው። አይ ነው ግን የእናንተ ነገር በጣም ሀይ ወጥቶ ነው ሙኒት ጋር የመጣው። ባይወጣ ኖሮ ሙኒት ጋር አይመጣም። ምክንያቱም ምን አገባት እዛ ቢሮ ጥልቅ የምትለው ሙኒት። ግን ሰው ያመጣት ይችል ልጅ ሙኒት ጋር ሀቅ እንደምታረግ ስለሚያውቁ ነው። ምንም ነገር የለውም። እኔ አፌ ሞልቼ የሌላ ሀገር ዜጋ እኮ ነው ከእጃቸው ያስጣላቸው። እንግዲህ እኮ መንገድ ላይ እየተንቀዋለለች ነው እንደ እብድ ፖሊስ ፍለጋ። ከዛ ነው አብሾቹ ይዘው ያመጧት። ነውር ነው ይሄ። ከእናንተ አይጠበቅ፣ ከእናንተ አይጠበቅ። ማርያምን ሳራ እንዲህ አይነት ነገር እኔ ካንቺ አልጠብቅም። ሳርዬ እንዴት ታውቂያለሽ? እኔ አሁን እዚህ ይሄን ስራ ስጀምር 3 ዓመቴ ነው። ነገር ግን አንድ ቀን በስሜ ስም ወጥቶልኝ አያውቅም በጭራሽ ማለት ነው። ነገር ግን አሁን አልባጣም ባልኩት ነገር እዚህ የገባሁት ገብቶሻል አይደል? መርዳት ሌላ ነው። ብትረጃ ነው ለምን እሱን አልያሹ? ለምን እሱን አልመታሽው? ማጥንታ ብለሽ ሳራ ለምን እሱን አልመታሽው? ያን የሚያክል ጠብደል ሰውዬ ለምን አልመታሽውም? እሷን ሲመጣ እንጂ ሳራ አንቺ ታረጋለሽ እንዴ? አንቺ እኮ ሴት ትክክል። መኪና ውስጥ ሆነሽ እንዴት ነከሰችሽ? መኪና ውስጥ ዘላ ገብታ ነከሰችሽ? እኔት ለምንም አታረግ። ጭንቅላት ወሬ እናውራ አይደለም። እኔ የምሬን የምነግርሽ ነገር ይቺ ልጅ በተአምር ሳራ አንቺን ለመንከስ ያል አንደኛ የእሷ ልጅ አይደለሽም። ጥያቄ የእሷ ልጅ የአንቺ ልጅ አይደለችም። አይመለከትሽም። ሁለተኛ ይቺ ልጅ ካንስሌሽን ይዛ የመጣች ናት። ከየትም ብናውቀው ታሪክ የለም። ሳርቹ ካንስሌሽን ትንጣ ምን ትንጣ ማውቀው ታሪክ የለም። ታዲያ ለምንድን ነው ድብድብ ደረጃ የደረስሽው? የማታውቂው ነገር ለምን ድብድብ እዛ ራሱ ይወጣ። ሳርዬ ልንገርሽ፣ ልጅ ካንስሌሽንም ኖራት አልኖራት እግዚአብሔር ይመስገን የእኛ ልጆች ልንገርሽ እንደዚህ አይን ያወጡ የሰው ቦርሳ ላይ እጃቸውን የሚያስገቡ ራሱ የለም። እንደ ሀበሻ ስፔሻሊ ይኸውልሽ አረብ ሀገር ላይ ላሉ ሴት ደረታችን ነፍተን የምንናገረው ካንስሌሽንም ኖራት አልኖራት የሀገሩ ህግ ወጥነሽ ብሎ ይጠይቃት እንጂ አንቺ የመማታት መብት፣ የማገላመጥ የመሳደብ መብት የለሽም። ገባሽ? አንቺም እሷም እኩል እስከምትኖሪ ድረስ ማለት ነው። ገባሽ? ሲቀጥል እች ልጅ ምንም አድርጋሽ አይደለም። አንዳንድ የሆነ ጥፋት እንኳን የሚያጠፋ ሰው ፊቱ ሸክሎ ያስታውቃል። እኔ አሁንም ጥያቄ የምጠይቀው ሳራ እሷ ካልተመለከታት እሷ ካላገባት ይቺ ልጅ ሳራን መንከስ ምን አደረሰው? ማሬ አውሪ። አንቺ ምንም ነገር እንዳትፈሪ። ከጀምሮ እስከሚጨረስ የሆነውን ነገር አውሪ።
ከአንቺ መስማት እንፈልጋለን። ምክንያቱም ውድ አውሪ አንቺ ማንም ሰፈር ያውሪ። እሺ ማሬ አውሪ። እሺ ምንም ነገር ማንም ምንም አያረግሽ። በማአሁን ማጋናት ግን እና ሜጋ እና ማላስ እናትሽ ቤት ነው ያለሽው። ቀና ብለሽ ደገፍ በይ ወደ ጥቁሩ ሶፋ አውሪ ማሬ። ተደገፊ ወደ ጀርባ አውሪ አውሪ ማለት ተሰብረው የሚመጡት ታንሷቸው ደግሞ ይደብደቡ እንዴ? ማርያምን ይሄ ነውር ነው። እኔ ከአንቺ አልጠብቅም። ምክንያቱም እኔ ስለማውቅሽ በጣም ነው ሾክ የሆንኩት። በማያገባሽ ነገር ገብተሽ ሰውን እጅ ማንሳት አትችይም። የምሬን ነው የምልሽ። በጣም ነውር ነው። በጣም የሚያገባሽ ነገር ሲሆን ብቻ ነው መናገር። ኢቭን እንኳን መናገር ነው እንጂ እንደዚህ ደረጃ መድረስ የለብሽም። ቀጥይ ማሪ፣ አንቺ አውሪ። እሺ መጀመሪያ እኔ ስራ ገባለሁ ብሬን ስጠኝ ስለው ብርሽን አልሰጥም እንዳውም ካንቺ ነው የምንፈልገው ብሎ ከዛ ቦርሳዬን ስልኬን ሊቀማኝ ስል ከዛ አስኩት ስልኬን። ከዛ ሁለቱም ጊዜ እንደሚለቁኝ ብዬ እጃቸውን አከስኩት። ከዛ ስልኬም ቦርሳዬም ይዞ የእሷ መኪና ወረወሬና ከዛ ሁለት ሆኖ መሬት ላይ እየጎተቱኝ ይደበድቡኛል። ከዛ ሁለቱም እኔ ላይ ተቀምጦ አናቴም እሷ አናቴ ላይ እሱ ደግሞ ከወገቤ በታች ተቀምጦኝ ሁለት ሆኖ ሲቀጠቀጡኝ ከዛ አንድ አረብ መጥቶ ለምንድን ነው እንደዚህ የምታረጉት? ለፖሊስ ነው የሚደውል ብሎ እሱ ስልክ ሲጎረጎር መኪናቸውን ይዞ ሄዱ። ሁለቱ አስነስተው ሄዱ። አዎ ሁለቱ አስነስተው ሄዱ። የት ነው ይሄ የሆነው? ቢሮ ፊት ለፊት? አዎ ቢሮ በር ላይ። ሌላ ሰው አልነበረ? መንገደኛ ነው እንጂ እዛ ቤት የሚሰሩት የሉም፣ እዛ ቢሮ የሚሰሩት የሉም። መንገደኛች ናቸው። ወጥተው ነበረ ልጆቹ? አዎ ወጥቷል። እንዳውም ማለት ነው ተዘግቷል እንጂ ፓስፖርትሽ አፍንጫሽ ላይ ወርውሬ ከዚያ አባረርሻለሁ ነበር፣ ግን ቢሮ ተዘግቷል አለኝ እሱ ራሱ። ካሜራ ሊኖር ይችላል። በህግ ነው መሄድ ያለባቸው። ዛሬ አለ እዛ አካባቢ በጠቅላላ ካሜራ አለ። እኔ ልጅቷን ላለመንገላታት ጊዜዋ እንዳያልቅባት ብዬ ነው በሽምግልና። እኔ ሳራ እዛም ነግሬሻለሁ፣ አልፋታሽም። ወላሂ ለአዚም አልፋታሽም። እስኪ ደንቅሽ ድረስ አልፋታሽም። ቆሜ እሰራለሁ ብለሽ እንዳታስቢ። ለሎየር እኛ እናግዛለን ማለት ሳራ ወላሂ ሀቋን መልሱላት። የተመታችውን ተመታለች። ብሯንና ወርቋን ግን መልሽላት። ስልኳንም አዲስ ስልክ ነው ከቦርሳ ውስጥ ያወጣ አንቺ ነሽ። ብሯን ወርቋን መልሽ። እኔ ሲጀመር ቦርሳውን ስትኝ አላየውም ያልኩት ያየው ታሪክ ቦርሳው መኪናሽ ውስጥ ነው፣ መኪናሽ ውስጥ ነው፣ መኪናሽ ውስጥ ነው። ተጠያቂ አንቺ ነሽ። ማንም አይጠየቅም ለዚህ። አንቺ መኪና ውስጥ ነው የነበረው። ከዛም አልፈሽ የለም ነው ያልሽው። ምክንያቱም ባዶ እንዳለቅሽው ስለምታውቂ። እንደው የኢመራት ልጆች በጠቅላላ ወላሂ አልዓዚም የዚች ልጅ ሀቅ ካልተመለሰ እሷ ቤት ብትጠቀሙ፣ እሷ ምግብ ቤት ብትገቡ፣ ወንዶች ሴቶች አበሻ አይደላችሁ። እኔ ነኝ አድማ የምነሳልሽ ላንቺ። የዚች ልጅ ሀቅ መኪናሽ ውስጥ ፈልጊ። እኔ ምልሽ መኪናሽ ውስጥ ፈልጊ። ቦርሳሽን ቦርሳዋን እንዳላየሽው መቼም ከዚህ ውስጥ ነጥሮ ወጥቶ ሊሆን ስለሚችል እቃውን መኪናሽን ከነካውም ሰው ከራስሽን ፈልገሽ ስጫት። ሳራ ሚዩት አድርጊና መኪናሽን ይሄን አንቺም ላታዩ ትጨሽ ሄደሽ አይተሽ ነው ወድቆ ምናምን። ቢሮ ባለቤት የለውም ከይቅርታ ጋር አለው፣ ግን የቢሮ ባለቤት አይመለከተውም። ሀፕን ያደረገው ቢሮ በር ፊት ለፊት ነው። ቢሆን ነገ ታሜ እመጣለሁ ብሎኛል። ታሜ ጠዋት እመጣለሁ ብሏል። ለነብዩ ይመጣሉ። ማናየ ደጅ ላይ እኮ ነው። እኔ ገና ቢሮ ውስጥ ስገባ ልንገርሽ፣ ሪሴፕሽን አለች እንዳትገቢ አለች። ጠብ እንዳለ ስለምታውቅ እኮ ነው። ትምጣና ገብታ ታናግረኝ ሲል አትገባም። ሳራ ለምን መኪና እናንተ ውጣና እናንተ ብሎ ነው የወጣው። መኪና ውስጥ አይቼዋለሁ። የለም አሁን ላይ ማለት ለምን እኔ እንኳን ኢቭን ራስ ፖርሰን ተወረወረ ማቆ ታሪክ የለም። አምስተኛ እኔ አላየሁም ነው ያልኳት። ማርያምን አርቴማን እኔ ማቆ ታሪክ ፌስታሉን እንዴት አየሽው? ፌስታል አለሽው። ፌስታሉን እንዴት አየሽው? አንቺ እኮ አናቷ ላይ ነው በሩን የዘጋሽው ራሱ። አላቴ ስላቸው ፌስታል ብቻ ነው ያላት ልጆቹ። ከዛም በኋላ በቃ ያሉሽን ልጆች ሄደሽ ፈትሺ። ያሉሽን ልጆች ሄደሽ ፈትሺ። ሳራ እንደገና የተጣላሻት ልጆቹ ልጠፋ ነው ብለው ነው የተጣላሻት፣ የደበደብሻት አንድ ልጆቹ ብለው። ከዛ ውጭ ለምን ላስገባት ብዬ ነው የወረድኩት። መኪና ለማስገባት ነው ሄዳ ወዴ ነው የምታስገቢያት? እሺ ሳር ነው ማንሙት ልታስገባ ደበደበች። ታቸው መኪና አስነስታችሁ ሄዳችሁ አቴማን እንደዛ ነበር ማስፋሪ ማለት ነው። ማሻአላ። እሺ አይ ጥያቄ አሁን የምጠይቅሽ ሄዳችሁ መታረቅ አልቻላችሁ፣ ተደባደባችሁ። ከተደባደባችሁ በኋላ መኪና አስነስተሽ
ትተሻት ሄድሽ መኪና አስነስተሽ ማን ትቻት አልሄድኩም ይሄው አንቺ እኮ በአፏ እኮ ተናገረች እኮ ትቻት አልሄድኩኝም ኦልሬዲ በቃ እና አትሄጂም አልሄድም ማለሽ ካላሰነ ምን ማድረግ አለብኝ ሳርዬ ሰው ሲገላግላቸው እኮ ነው ትታት ሄደችው እናንተ አልሄድም ብላ ካለች አንድ ልጅ እናንተ ናቸው ያመጣችኋት እንዳልሽው ልጁ ነው ያመጣት አንቺ የለሽበትም አልሄድም ካለች ሜዳ ላይ ነው እንዴታችሁ የምትሄዱት የሰው ልጅ እኔ ልጆች ትኛለውኝ ልጆች ማለት ነው የራሴ ልጅ ሌሎች ልጆች ስለአንስ እሷ ሜዳ ላይ መውደቅ አለባት ኃላፊነት የለባችሁ ነገ ይቺ ልጅ የሆነ ነገር ብትሆን አትጠየቁም ራሳችሁ ቪዛ ሰርተናል እያላችሁ አይደል እኮ ስለዚህ የሚመለከተው ስለጠየቁኝ እባክሽ ወይዘሮ ሳራ ድምፅ አይሰማም